سلام عليكم ودو محمد ومددي نبي موددي 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 የተከበራችሁና የተወደዳችሁ አድማጮቻችን በዛሬው የበዓል ልዩ ዝግጅታችን የበጎነትና የመስጠት መልእክት ላይ ያተኮረ ፕሮግራም ነው የሚሆነው። ሙንተሃ ሙሄ ነኝ። ሙሉ ፕሮግራሙን እንድታደምጡት ጋብዛችኋለሁኝ። አብራችሁኝ ሆኖ سلام عليكم ودو محمد ومددي نبي موددي 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 የበጎነትና የመስጠት መልእክት ዘንድሮም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የውልደት በዓልም መንፈስ ይከበራል። የርህራሄ የመስጠት የይቅርታና የበጎነት እሴቶች የምናጠናክርበትም አጋጣሚም ነው። ይህንንም መነሻ በማድረግ በዛሬው ዕለት በሚከበረው በዓል አንድ የበጎ አድራጎት ድርጅትን ስራ የምናስቃኛችሁ ነው የሚሆነው። ይህ በጎ አድራጎት ድርጅት አልማዕዋ እስላማዊ የበጎ አድራጎት ድርጅት ይባላል። ይህ ድርጅት መቼና እንዴት ተመሰረተ? የስያሜው ትርጓሜስ ምን ይመስላል? ለሚለው ከኡስታዞች ጋር ቆይታ አድርገናል። ተከታተሉን። ስሜ ኡስታዝ አንዋር አህመድ እባላለሁ። ከአልማዕዋ እስላማዊ የበጎ አድራጎት ድርጅት ዋና ስራ አስኪያጅ ነኝ። መልካም። በድጋሚ እጅግ አድርጌ ነው ማመሰግኖት። የአልማዕዋ በጎ አድራጎት ድርጅት መቼና እንዴት ተመሰረተ የሚለውን ይገልጹልኛል? አልማዕዋ እስላማዊ በጎ አድራጎት ድርጅት ያው ማዕዋ ማለት ያው መጠጊያ መሸሸጊያ እንደማለት ነው። አልማዕዋ እስላማዊ ድርጅት የዛሬ 3 ዓመት አካባቢ በአዲስ አበባ ላይ በሚገኙ ኡስታዞች የእስልምና ሃይማኖት መምህራኖች የተቋቋመ የበጎ አድራጎት ድርጅት ነው። የተቋቋመው ደግሞ እነዚህ ሃይማኖታዊ ስራ ላይ ለሚሳተፉ መምህራን የአቅም ድጋፍ ለማድረግ የተቋቋመ የበጎ አድራጎት ድርጅት ነው። አብዱልገኒ ኸድር ባላለው የሰይድና ሐምዛ መስጂድ ኃላፊና አስተማሪ ነኝ እና ያው አልማዕዋ መጀመሪያ ሲጀመር ያው በየቤቱ በየጠረጴዛው በየግድግዳው የተቀመጡ ቁርአኖች አመት ረመዳን ሲመጡ የሚከፈቱ ቁርአኖች እንደዚሁም አመትም አልፎ የማይቀራባቸው ዝም ብሎ እንደጌጥ የተቀመጡ ቁርአኖች አምጡ እያለ እየሰበሰበ ወደ የክፍለ ሀገሩ ለማድረስ ያው ነይቶ የተነሳ ድርጅት ነበር። መጀመሪያ ላይ ያው በቁርአን በየክፍለ ሀገሩ ብዙ መድረሳዎች ላይ ልጆች የሚቀሩበት አጥተው መስጂዶች የሚቀሩበት አጥተው እዚህ ግን እኛ ያው ግድግዳ ላይ ቤት ውስጥ ጠረጴዛ ላይ አስቀምጠነው ከአመት አመት ሳይከፈት የተቀመጡ ቁርአኖችን አምጡና ድርስ ይቀራበት በሚል ያው እየሰበሰበ የተጀመረ ነው። አሁን ግን አድጎ ያው አልማዕዋ ህጋዊ ሆኖ ከመጅሊስ ፍቃድ ወስዶ አሁን ደግሞ ሰፋ አድርጎት ትንንሽ መስጊዶች በየክፍለ ሀገሩ መገንባት እንደዚሁም የዑለማ ቤቶች በጣም ትልቅ ዑለማዎች ከሀገር አልፎ ለዓለም የሚበቁ ዑለማዎች ግን የሚተኙበት ያው የኛ ሀገር ሁኔታ ይታወቃል። ደሞዝ የላቸው ምን የላቸው በየክፍለ ሀገሩ የሚያስተምሩ ትልቅ ዑለማዎች ቤታቸው ሁሉ የደከመ ነው። ዝናብ ያፈሳል፣ ጎርፍ ይገባል። በጣም እየተቸገሩ ያው አንዳንድ ቦታ እየታየ እነዛን ቤቶቻቸው እንዲሰራና አስተባብሎ በየክፍለ ሀገሩ ቤቶችና መስጂዶች ትንንሽ መስጂዶችን በመስራት አሁን ተጠናክሮ ቀጥሏል እና በተጨማሪም አሊምራን መድረሳ ወይም ሲኤምሲ እና ቅርንጫፎቹ ላይ የሚወጡ ተመርቆ የሚወጡ በየክፍለ ሀገሩ የሚያስተምሩ ብዙ ኡስታዞች አሉ። እነዛ ኡስታዞች ያለ ደሞዝ የሚያስተምር አለ። ምንም የአካባቢም ሆነ ከአካባቢ ላይም ጥቅም የማያገኝ አታ ከተማሪም ቢሆን በነፃም ያስተምራል። እሱ ቤተሰብ ልጆች ይዞ ግን በተድህያ መስዋዕት ራሱን በማድረግ ያለ ደሞዝ በየክፍለ ሀገሩ የሚያስተምር ኡስታዞች አሉ። እነሱ በአልማዕዋ በኩል
እነሱን መደገፍ፣ ደሞዝ ተርቲብ ማድረግ፣ እንደዚሁም ዒድ በመጣ ቁጥር ኡድሕያም ሆነ እርዶችን በማከፋፈል ዒድ ሚሆን ለልጆቻቸው ለቤትም ለዒድ ሚሆን ነገር እነሱን ሰው አስተባብሎ በመላክ ብዙ ስራ እየሰራ ነው ያለው። ጀምር ያለው መድሄን ሙሐመዴዋ በጌታዬ ረሕማን ሙሐመዴዋ ላወድሶ ነቢ መውለዴዋ ውብ ግጥም ዜማ መውደዴዋ ሰላም ዓለይኩም ውዱ ሙሐመዴዋ መውለዴ ነቢዬ መውለዴዋ። አንድ ሰው ወንድሙን በሚረዳበት ጊዜ አላህን እንደሚረዳም ነው ነቢዩ አለይሂ ሰላቱ ወሰላም ያስተማሩት። ይህም ሰዎችን መርዳት በአላህ ዘንድ ታላቅ ዋጋ እንዳለውም ያሳያል። ሰዎችን መርዳት ማለት ሁልጊዜ በገንዘብ ብቻም አይደለም። የተቸገረን ሰው በቃል ማጽናናት፣ መልካም ምክርን መስጠት፣ አንድን ሰው በስራው ማገዝ እንዲሁም ፈገግ ማለት የበጎ ስራዎች መገለጫዎች ናቸው። ይህንን ተግባራት የሚያከናውኑ እነዚህ የአልመዋ የበጎ አድራጎት ድርጅት መስራቾች ይህንን በሚያደርጉበት ሰዓት በመስጠት ያለው እርካታ ምን ይመስላል ብያቸው ነበር። ወላሂ እንግዲህ መስጠት የሚባለው ነገር ደስ የሚል ነገር ነው። በባህሪው ሰው ከሚቀበል መቼም ሰጪ መሆን ነው። ነቢዩ ዓለይሂ ሰላቱ ሰላም አልየዱ ልዑልያ ኸይሩ ሚን የዲ ሱፍላ ብለዋል። የላይኛው እጅ ከታችኛው እጅ የተሻለ ነው ብለዋል። ስለዚህ መስጠት ማለት ሐዲስ ራሱ እንደመጣው አንድ ሰው ሲያስደስተው መላኢካ እንደሚፈጠር ሐዲስ ይናገር። ያ መላኢካ ለሰውየው ኢባዳዎች ይሰራለታል የሚሉ ሐዲሶች መጥተዋል። ከስራ ሁሉ በላጭ ነቢዩ መሐመድ ዓለይሂ ሰላቱ ሰላም ካስተማሩት ውስጥ በሰው ልብ ላይ ደስታ መክተት ነው ብለዋል። ስለዚህ እኛ አሁን በምንሰራቸው ስራዎች በጣም እየተደሰትን እንደውም የሚደግፈን ሰው ስላነሰብን እናዝናለን እንጂ የምንሰራቸው ስራዎች በተለይ ይሄ በጎ አድራጎት ድርጅት ያው የሚሰሩት ኡስታዞች ናቸው። አብዛኞቹ በአዲስ አበባ ውስጥ ባሉ መድረሳዎች ውስጥ አዳሪ መድረሳዎች ውስጥ እያስተማሩ ያሉ ኡስታዞች ናቸው አልማዋ እስላማዊ ድርጅት እየመሩት ያሉት። ይሄ ድርጅት ከሚያገኘው ገንዘብ 95ቱን ለበጎ አድራጎት ስራ ነው የሚሆነው፣ 5% ነው ለቢሮ ስራዎች ወጪ የሚያወጣው። ስለዚህ አብዛኛው ኡስታዞች ከዚህ መድረሳ ላይ በራሳቸው በኑሯቸው እየታገሉ ያሉ፣ ግን ይህንን ደግሞ ነገ ለአኺራ ብለው የሚሰሩት ድርጅት ነው። እንደ ኢስላም አላህ ሱብሓነሁ ወተዓላ ደግሞ ይደሰትብናል ብለን ስናስብ የነቢዩን ዓለይሂ ሰላቱ ወሰላም ዲን የአላህ ሱብሓነሁ ወተዓላ ሃይማኖት የላከልንን ሃይማኖት እየረዳን ነው ብለን ስናስብ በጣም ያስደስተናል። ይሄ በጣም ልብ ውስጥ በጣም ደስታ። አንድ ለምሳሌ የተራበ ሰው ሊኖር ይችላል። ከተራበ ሰው ደግሞ ዒልም የሚማር ሰው ዲን የሚማር ሰው ያ ደግሞ አስተማሪ የሆነ ሰው ተቸግሮ ችግሬን እኮ አቀረፋችሁልኝ ብሎ ሲል ሱብሃንአላህ ምድር ላይ ካሉ ምርጥ ሰዎች ዑለማዎች ናቸው። ከዛ ደግሞ በታች ደግሞ ተማሪዎቹ አሉ። እነዛን ሁሉ እኛስ ምድር ላይ አላህ ምርጥ ናቸው ያላቸውን ሰዎች ስናገዝ ከዚህ በላይ ደስታ አለ ብለን ልናስብ አንችልም። የአላህ ሱብሓነሁ ወተዓላ ዲን ስንረዳ ከዚህ ምንም ነገር ሳንፈልግ ነገ አኺራን ፈልገን ስንሰራበት ምን ያህል ነው የምንደሰተው። ለዚህ ደስታው በጣም የተለየ ነው። በዚህ 3 ዓመት ተቆያንባት በተለያየ ክፍለ ሀገር ብዙ ወንድሞች አግኝተናል። በዚህ ሰበብ ብዙ ማህበረሰብ ጋር ተዋውቀንበታል። ለምን ያው በዚህ ጉዳይ ሰርተን አንድ አካባቢ ስንል የዛ ማህበረሰብ የኛ ማህበረሰብ ሆነ ማለት ነው። በማንኛውም ጉዳይ ደውሎ እኛም እንደምናፍረው እንደ ሰይዳችን ላሚለው ቃል እንኳን ባንችል መናገር ባንችል እንኳን ሰው በጣም የሚያሳዝነን ደውሎ ያንን ሀጃው ራሱ አለማውጣታችን ነው የሚያሳዝነን። ስሙ ድጋፍ ሙሐመዳ ነው መከዳ ሙሐመዳ ለጠራው ሰው ሙሐመዳ አይልም ወዲያ። የተከበራችሁ አድማጮቻችን ሰላትና ሰላም በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ይስፈን እያልኩኝ ሰዎችን መርዳት በእስልምናና ከነቢዩ ሕይወት አንጻርም ሲታይ ሰዎችን መርዳትን በጣም ያበረታቱ እንደነበርና ድሃን መርዳት፣ የተቸገረ ሰው ማገዝ፣ የታመመን መጠየቅ፣ የተራበን ማብላትና ለሌሎች ችግሮች መፍትሄ መስጠት ታላቅ በጎ ስራ መሆኑንም ያስተምሩ ነበር። የእሳቸው ስብዕና በዚህ ብቻ አላበቃም። ኡስታዝ አንዋር አህመድም መረዳዳት ወይም ደግሞ በጎ ማድረግ ከረሱል ሰለላሁ ዐለይሂ ወሰለም አስተምሮ አንጻር እንዴት ይታያል ብያቸው ነበር። ነቢዩ መሐመድ ዓለይሂ ሰላም በመስጠት ላይ እንግዲህ መካ ሰዎች በጣም ከሚቀርቡባቸው ሰዎች ውስጥ አንዱ ነበሩ። መስጠት ከሳቸው እንደውም ዑለማዎቹ ከሚባለው ነቢ ሰለላሁ ዐለይሂ ወሰለም ከተጠይቀው በአረብኛ ቃል ላ ሚል የለም የሚል ቃል ላ ምትለዋን ቃል ተጠቀሙ የሚሉት በተሽሁድ ላይ ብቻ ነው የተጠቀሙት። አሽሀዱ አን ላ ኢላሃ ኢላላህ ምትለዋ ቃል ላይ ነው የተጠቀሙት እንጂ ከዛ ውጭ አንድም ሰው ዘንድ መጥቶ ላ የለም ብለው የመለሱት ሰው የለም። ኢላ ወይ ነገና ይሉታል ወይ በኋላ ና ይሉታል እንጂ አሁን አንድ ሰው ሲመጣ የለም ዞር በል ብለን እንደምንመልሰው እሳቸው ላ ሚለውን ቃል በተሽሁድ ነው የተጠቀሙት። ከዛ ውጭ ሰዎች መጥተው ሲጠይቋቸው ካላቸው ይሰጣሉ፣ ካልሆነ በኋላና የዛሬ እንዲቀና ብለው
ነበር የሚመልሷቸው። ለዚህ እሳቸው በመስጠት እንግዲህ መሪያችን እሳቸው ናቸው። የመስጠቱ መሪ አንደኛው ነብዩ መሐመድ አለይሂ ሰላቱ ወሰላም ናቸው። አላህ ሱብሓነሁ ወተዓላ በቁርአን ያወረዳቸውን ተግባራቶች በመፈጸም አንደኛው ሰው እሳቸው ናቸው እና በመስጠት ላይም ደግሞ ሰዎችን እንዲሰጡም ብዙ ቃላቶችን የተናገሩባቸው አሉ። መስጠት እንግዲህ አንድ ሰው ስጥ ብለዋል። ያው የሚሰጥ ሰው እንደሚሰጠው ተናግረዋል። የሚሰጥ ሰው ካልሰጠ አይሰጠው። አላህ ራሱ ማንፈቅቱ ምን ሸይ ፈወ ይኹል የምታወጡት ነገር አላህ እንተካላቸዋል ብሏል። ነብዩ አለይሂ ሰላቱ ወሰላም አንፊቅ ዩንፈቅ አለይክ ስጥ ይሰጣል ብለው ተናግረዋል። እኛ አሁን የምንሰጠው ካለ ላይ ቆርጠን ነው የምንሰጠው። እነሱ ግን ምንም እስከማይቀራቸው ከራሳቸው የቀራት እንኳን ሌላውን ሰው ያስቀድሙ ነበር ብሎ አላህ ተናግሯል። አልማዋም የሚለው አልማዋ ራሱ አንዱ ቃላት ከሚጠቀማቸው ቃላቶች ውስጥ ሁላችንም የበጎነት ባልተቤቶች ነን ነው የሚለው። ሁላችንም ያው አንዳንድ ሰዎች ያው መስጊድ ሊሰራ ሲፈልግ የበጎነት ሰው የለም ወይ በአረብኛ ቋንቋ አህለል ኸይር የለም ወይ ብሎ ይጠይቃሉ። እኛ ደግሞ አልማዋ የሚለው ሁላችንም አህለል ኸይር ነን፣ ሁላችንም የበጎነት ባልተቤቶች ነን። ለምን አንድ መስጊድ አልማዋ እስካሁን የሰራቸው መስጊዶች 100 ሰዎች ተሰባብረው አልহামዱሊላህ መስጊዱ ቆሞ የተሰገደበት 100 ሰዎች ተባብረው ሰርተው መድረሳ ይኸው በተለያየ ክፍለ ሀገር ላይ ተማሪዎች እያደሩ እየቀሩበት ያሉበት ቦታ አለ። ውሃም እንደዛ ያወጣው አለ። ብዙ ዑለማዎች ቤታቸው የታደሰ ኪታብ የተገዛው ቁርአን የተገዛው የተለያዩ ሰዎች ሁሉም አህለል ኸይር ሆነው ወደ አልማዋ በላኳት ገንዘብ ነው ድጋፍ ያደርገው። ይሄ ደግሞ የነብዩ መሐመድ አለይሂ ሰላቱ ወሰላም አስተምሮ እኛ ራሱ የተነሳ ነው እኮ ነብዩ አለይሂ ሰላቱ ወሰላም መልካም ነገር ስሩ ስላሉ ሰዎች ለምን ነብዩ ሰለላሁ ዐለይሂ ወሰለም አንድ ሙእሚን ከአንድ ሙእሚን እንደ አንድ ግንብ ነው ብሏል። አንዱ አንዱን ያጠናክረዋል ብሏል። ተረዳዱ ብሏል። ተጋገዙ ብሏል። ለዚህ መተጋገዛችንን የተማርነው ራሱ ማገዝ የሚባለውን አላህ ዘንድ ደረጃ እንዳለው ያወቅነው በነብዩ መሐመድ አለይሂ ሰላቱ ወሰላም በሳቸው አስተምሮት ነው ማለት ነው። ልበሎ ዓለሜ ሙሐመዴዋ የኔ ውብ አይናማ ሙሐመዴዋ መቼም ችያላድርም መውደዴዋ እኔ ያላንቱማ መውደዴዋ። መስጠት በሰው ሕይወት ውስጥ ውብና ጠቃሚ ባህሪ ነው። ሰው ላደረገልን መልካም ነገር ምስጋና ማቅረብና አክብሮትን ፍቅርንም ማሳየት ያስፈልጋል። ምስጋና ልባችንን በደስታ ይሞላል፣ በሰዎች መካከልም መተሳሰብ ያጠነክራል። የተከበራችሁ አድማጮቻችን የአልማዋ በጎ አድራጎት ድርጅትም ይህንን መስጠት በተቻለው መጠን እያደረገው ይገኛል። በእነሱ መስጠት ውስጥ ለሚያከናውኗቸው በጎ ተግባራት እነሱ ድጋፎቻቸውን ከየት ነው የሚያገኙት ብዬ ለጠየኳቸው ኡስታዝ አንዋር አህመድም ቀጣዩ ምላሽ ሰጥተውኛል። አልማዋ እስላማዊ ድርጅት ያው የራሱ የቴሌግራም ቻናል፣ የቲክቶክ ቻናል እንዲሁም ደግሞ የፌስቡክ እንዲሁም ደግሞ አንዳንዴ ደግሞ በሀሪማ ቲቪ ላይም የማስታወቂያ ስራዎችን ያደርጋል። ያው አልማዋ እስላማዊ ድርጅት የሚጠበቀውን ያህል ድጋፍ እያገኘ አይደለም ካለው ማህበረሰብ ብዛት አንጻር። አልማዋ የሚሰራው እንደመላው ኢትዮጵያ ነው እየሰራ ያለው። በየቦታው ድርጅታችን ያልደረሰበት ቦታ አለ ለማለት አንችልም። ማለት በተለይ መድረሳችን አልኢምራን እስላማዊ ቁርአን ተቋም የደረሰባቸው መድረሶች የከፈተባቸው ተማሪዎች መጥተው ከተለያየ ክልል እዚህ መድረሳ ስለሚማሩ መድረሶች አስተምረን የምንለካቸው ቦታዎች ሁሉ እነዚህ ልጆች ድጋፍ ይፈልጋሉ። ቁርአን ውሃ ይላሉ፣ መስጊድ ይላሉ፣ መድረሳ ይላሉ፣ ራሳቸው ማቋቋም ይፈልጋል። እነዚህ ስራዎች ስላሉ ያው ማህበረሰቡ ገና አልማዋን በደንብ አልተዋወቅም። በሚችለው ያለው በተለይ ቲክቶክ ፕላትፎርም ላይ ከገባን ትንሽ ሰው ዘንድ እየታወቅን ያለ ነው እና ሰውም ደግሞ ያው ትንሽ እኛ ያለንበት ማህበረሰብ የማገዝ እንትኑ ላይ ትንሽ አነስተኛ እንቅስቃሴ ያለው ይመስለኛል። ዑለማዎቹን ይወዳል፣ ኡስታዞቹን ይወዳል፣ ግን ገንዘቡ ላይ የማውጣት እንትን ላይ በጣም ትንሽ ማህበረሰብ ነው እየተሳተፈ ያለው። ገንዘብ የምናገኘው ከዚህ ከሀገር ውስጥ ነው። ብዛት ገንዘብ የምናገኘው ከሀገር ውስጥ ነው። 50 ብር፣ 100 ብር፣ 200 ብር በወራይ አባላት ሰደቃ በጁማ ሰደቃዎች በቴሌግራማችን በተለያየ እንትኖች ላይ ሰውን እየቀሰቀስን መቼም ያወጡ ሰዎች አላህ ይቀበላቸው ጥቂት ሰዎች ናቸው እየተሳተፉ። ይህ ሁሉ ስራ የተሰራው ካለው ማህበረሰብ ከሚሊየን ሙስሊም በሚሊየን የሚቆጠር ሙስሊም ባለበት ሀገር ላይ እኔ እንጃ 1000 እንኳን የማይሆኑ ሰዎች የተሳተፉ አይመስለኝም እስካሁን በ3 አመት የአልማዋ እስላማዊ ድርጅት እንቅስቃሴዎች ላይ እና በዚህ እንቅስቃሴ ግን ያው የሀገር ውስጥም ከውጭ በተወሰነ መልኩ ደግሞ አንዳንድ ወዳጆቻችን እኛን የሚያውቁ ሰዎች ገንዘባቸውን በተለያየ ጊዜ በቁርአን በረመዳን ሰደቃዎች በኢዶች በተለያየ እንቅስቃሴዎች ላይ ገንዘብ እየላኩልን ዑለማዎችም ሲቸገሩ በሚዲያ የተለያየ ቀረጻዎች በአቅማችን እያደረግን እነዛን እያወጣን ነው። ከማህበረሰቡ ነው ገንዘብ እያገኘን ያለ ነው። ያንን ገንዘብ ነው እኛ ደግሞ ያው አልማዋ እስላማዊ ድርጅት የሚሰራቸው ምንድነው ገንዘቡ ራሱ የገንዘብ እንዲያመጣ የማድረግ ስራዎች ደግሞ በተለይ በዚህ 3-4 ወር ውስጥ አካባቢ የጀመርናቸው ስራዎች አሉ። አሁን የዶሮ እርባታ የጀመርነው አለ። ቀጥታ ገንዘቡ ሌላ ገንዘብ እንዲያመጣልን ለሰደቃ አንድ ሰው ሊሰጥ ይችላል። ለተለያየ ጉዳይ ወይም ዝም ብሎ ሰደቃ ሊያደርግ ይችላል። ያን ገንዘብ ሰብስበን ኩፖን ሽጠን የዶሮ እርባታ ጀመርነው አለ። የተወሰነ ገንዘብ ያገኘንበት። አሁን ደግሞ ወደ ከብት እርባታ አድገናል። የከብት እርባታ የምንሰራውም ያው ለአንድ መድረሳ ሰራን ማለት በቃ ቻው ይዛችሁ ሂዱ ማለት ሳይሆን አልማዋ እስላማዊ ድርጅትም ከጥቅም ተጋሪ ሆኖ
እነ ስራዎችን እየተከታተለ ወጪ እየሸፈነ መድረሳዎቹም እንዲጠቀሙ ኡስታዞቹም እንዲጠቀሙ እያደረገ ነው እየሄደ ያለው። አለይኩም ውዱ ሙሐመድ ወመውደዲ ነቢዬ መውደዴ ሰላም አለይኩም ውዱ ሙሐመድ ወመውደዲ ነቢዬ መውደዴ። የተከበራችሁና የተወደዳችሁ አድማጮቻችን የአልማዕዋ እስላማዊ በጎ አድራጎት ድርጅት እየሰራቸውና ሊሰራቸው ያቀዳቸውን ስራዎች እነሆ ወደ እናንተ አቅርበን ነበር። አሁን ደግሞ ኡስታዞቹ በቀጣይ ለሚሰሯቸው ስራዎች ያግዛቸው ዘንድ የህዝቡ ድጋፍ ያስፈልገናል ይሉናል። እንዲሁም ደግሞ መልእክታቸውንም ያጋሩልናል። አልማዕዋ እስላማዊ ድርጅት ሁሉ ጊዜ ረመዳን ሲመጣ ወይ ኢድ ሲመጣ 5000 እና 10000 20 ሺህ ብር የሚረዳው ዑለማ ሳይሆን የሚፈልገው 20 ሺህ ብር ወይ 50 ሺህ ብሩን ከፍ አድርገ ነው። ለምሳሌ አሁን በከተማ አካባቢ የባሁን ሰዓት በተለይ በአልማዕዋ እስላማዊ ድርጅት የቪዲዮግራፊ ኤዲቲንግ ምናምን ስልጠና የሚወስዱ የዑለማ ቤተሰቦች ኡስታዞችና ኡስታዛ ሴት ኡስታዞች አሉ። በትምህርት ቤት ውስጥ ከፍለን ወጪ እየሸፈነን የምናስተምራቸው ማለት ነው። በቀጣይ ደግሞ የስፌት ስልጠና ምናምን አስበናል ለማሰልጠን። እንዲሁም ደግሞ ከተማ አካባቢ ኤሌክትሪሲቲ፣ ቧንቧ ስልጠና እንደዚህ ስልጠናዎች ኡስታዞቹን እያሰለጠንን ወይ ዑለማ ቤተሰቦችን እያሰለጠንን ያንን የተማረውን ሰው ደግሞ ስራ በእኛው አካባቢ ያሉ ሰዎች አንዳንድ ሰዎች እናግዛቸው ያሉ ሰዎች አሉ። ለምሳሌ ሲቲ ላይ ወይ ቧንቧ ዝርጋታ ላይ ስልጠና ችሎታ ያለው ኡስታዝ ካለ ወይ ኡስታዛ ካለች እኛ በሚሰራቸው የቤት ግንባታ ውስጥ እናሰራቸው ያሉ ሰዎች አሉ። እነዚህን ወደዚህ እናስገባለን። በክፍለ ሀገር ደግሞ ባለው አካባቢ እርሻ ልማት ከሆነ እርሻ ላይ እንገባለን። የከብት እርባታ ከሆነ ከብት እርባታ ማደለብ ሊሆን ይችላል፣ እርባታ ሊሆን ይችላል፣ የበግና ፍየል እንደዚህ እያደረግን በየቦታው መድረሳዎችን አሁን ባየናት 2-3 ቦታ ከፈት ነው። ውጤቱ ደና ካሁኑ ስናየው እንግዲህ ውጤት የበለጠ መስከረም ላይ ነው የሚታወቀው። ግን አርኪ ነው የሰምናቸው ከብቶች የምንሰጣቸው ነገር ሲያገኙ ገና ካሁኑ እንኳን ሰዎች መጥተው ግምት የሚሰጧቸው የዋጋ ግምት ስናየው ጥሩ ነውና በየክፍለ ሀገሩ አቅም ያላቸው በተለይ ይህንን ሚዲያ የሚከታተሉ ሰዎች አልማዕዋ እስላማዊ ድርጅትን ቢያገዙ የነሱ ገንዘብ አንድ የአልማዕዋ አስገባ ማለት አንድ ቦታ ተጥሎ የሚቀር አይደለም። ከዛ ቦታ አልማዕዋ እስላማዊ ድርጅት ማንኛውም መድረሳ ላይ ወይም ዑለማ ጋር ከሚሰራው ስራ የሼር ተካፋይ ስለሆነ የነሱ ብር ከአንዱ ዑለማ ወደ አንዱ ዑለማ ከአንዱ መድረሳ ወደ አንዱ መድረሳ እየተስፋፋ የሚሄድ ስለሆነ ያው ሰደቀቱል ጃሪያ የሚባል ቀጣይ ሰደቃዎች ከሚባል ስለሚሆን አልማዕዋ በቀጣይ አመታት የሚሰራው ልመናው ራሱ ትንሽ አሁን በሀገራችን ያው ለማኙ በጣም በዝቷል። የበጎ አድራጎት ድርጅቶች በጣም እየበዙ ነው ያሉት። ለዚህ እኛም ከዛ ሁሉ ህዝብ ጋር ሁሉ እየለመንን ከምንቀጥል በየአመቱ የምናገኘውን 1 ሚሊዮን ምን 2 ሚሊዮን 3 ሚሊዮን ወደ ስራ እያስገባን ገንዘብ እያመጣ ሲቀጥል ድርጅቱ ራሱ የተረጋጋ ድርጅት ሆኖ ሊቀጥል ይችላል ብለን ስለምናስብ ልመናችንም ትንሽ ገደብ ያለው ሊሆን ይችላል ብለን አስበን እየሰራን ያለ ነው። ኢንሻአላህ በዚህ ሬዲዮ የምታዳምጡ ሙስሊማት አልማዕዋ እስላማዊ ድርጅት ቢሮ ያለው ድርጅት ነው። ከኢትዮጵያ እስልምና ጉዳዮች ፍቃድ ያለው ድርጅት ስለሆነ በዚህ ላይ ገዛ ቢያደርጉልን በቀጣይ አመታት ብዙ መድረሳዎችና ብዙ ዑለማዎችን ኡስታዞችን ኡስታዛ ሴት ኡስታዛዎችን የራሳቸው ስራ እንዲኖራቸው ለማድረግ እንጥራለን ብዬ አስባለሁ። አልማዕዋን በደንብ ከፍ አድርጎ ከዚህ በላይ አሁንም ራሱን ችሎ እንዲንቀሳቀስ ድጋፍ ይፈልጋል። ፔጆቹ የቲክቶክ ፔጅ፣ የፌስቡክ እንደዚሁም ዩቲዩብም እነዚህን ፎሎ በማድረግ ለሰው ተደራሽ ማድረግ ያው አልማዕዋን ለሰው ተደራሽ ባረግን ቁጥር መርዳት ብቻ አይደለም የሚረዳም ሰው ይገኛል በዛ መሃል ላይ እና አልማዕዋ ሁሉም ነው የሚደውለው። የሚረዳውም ይደውላል፣ የሚረዳውም ይደውላል። ስለዚህ ብዙ የተቸገሩ ኡስታዞች አሉ። ብዙ በየክፍለ ሀገሩ መስጂዶች፣ ቤቶች፣ የዑለማ ቤቶች ይወደቁ አሉ። እነዚህን አጠናክሮ እንዲሰራ አልማዕዋን በደንብ መደገፍ ያስፈልጋል። እናም በደንብ ዱዓ ይደረግለት። ብዙ ስራ እየሰራ ነው። በኢትዮጵያ ደረጃ፣ በዑለማዎች ደረጃ፣ በኡስታዞች ደረጃ፣ በመስጂዶች ደረጃ ብዙ ስራ እየሰራ ነውና ዱዓም ይፈልጋል። እንደዚሁም በተቻለ አቅም አባል ሆኑ። በምትችለው አቅም በትንሽም ብር ቢሆን አባል እንሁን። ውድ አድማጮቻችን የነቢዩ አለይሂ ሰላቱ ወሰላም ህይወት የሚያስተምረን ለሌሎች ጠቃሚ መሆን የሙስሊም ታላቅ ባህሪ መሆኑንና በዙሪያችንም ያሉ የተቸገሩ ሰዎችን ስንፈልግ ስንረዳቸው ችግራቸውንም እንድንቀንስላቸውም ነው። አላህ ከነቢዩ ሰለላሁ ዐለይሂ ወሰለም ምርጥ ስነ ምግባር እንድንማር ሰዎችን የምንረዳና ለማህበረሰባችን ጠቃሚ የሆኑ ሰዎች እንዲያደርገን እየለመንን የዛሬው ፕሮግራም እዚህ ላይ አበቃው።
ሙንተሃ ሙሄ ነበርኩኝ። ሰላም ሆኖልኝ